ምን እያደረግሽ ነው? እኔም እኮ ብሌን ፈልገን ነው። እና ልብሷን ለምንድን ነው የምትረግጪው? ግን ምን ነው የተፈጠረው? ገነት እናትና ልጅን ለማስተዋወቅ ወደ ሰላም ቤት እየሄደች ነው። ምን አላተስኩሽም እንዴ? በቃ እሺ፣ ለዳግም ሻይ አፍይልኝ። አንተ ደግሞ እዚህ ምን ታደርጋለህ? አንተ ጋር እየመጣች ምን? ቆይ እንዴት? ብሌን በስተመጨረሻ እናቷን አግኝታል። ዳግምን በፎቶ የሚያውቃትን እናቱን ዛሬ ፊት ለፊት ላይ ሊያገኛት ችሏል። ብሌን ከአሳዳጊ እናቷ ጋር ሁለተኛ ዓይንሽን ማየት አልፈልግም በማባባል ተለያይተዋል። ሰላም ዓይናችሁን እንዳላይ በማለት ዳግምንም ብሌንንም ከቤቷ ብታባረራቸውም ነገር ግን ዳግም በኋላ ብሌን ማረፊያ የለኝም፣ የትም አልሄድም፣ ሁሌም የማይተወኝን ፈጣሪን ልለምን ከሱ ጋር ልነጋገር በማለት ለዳግም መልሳለት ነበረ። ነገር ግን ዳግም የምትሄድበት ምንም የላትም በማለት ለሰላም በማስረዳት ድጋሜ ወደ ሰላም ቤት እንድትመጣ ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት አደራ ክፍል 10 ነው። በባለፈው የባህሉ ሰራተኛ ቆይ እሰራልሻለሁ በማለት እንግዲህ ለብሌን ደውሎ እናትሽ በህይወት አለች በማለት የዳግም እናትንና ማለትም የብሌን አሳዳጊ እናቷንና ብሌንን ለማጣላት አስቦ እነሱ ከቀድሞ ተጣልተው ቢሆንም ነገር ግን ዛሬ ላይ ደግሞ የተፈጠረው ነገር ከባድ ነው። የብሌን አሳዳጊ እናት ለምን ዋሸሽኝ፣ ይቅርታ አላደርግልሽም በማለት ወስና ነበረ። እንደውም ከዚህ ቤት ሂጂ እንዳላይሽ በማለት ትነግራታለች። ብሌን በዛ ሰዓት እንግዲህ ስልክ ሲደወልላት ይህንን እናትሽ በህይወት አለች የሚለውን ዜና ስትሰማ ያሳደገቻትን እናቷን አሁን እናቴ በህይወት አለች ወይስ የለችም በማለት ጠይቃት ነበረ። ወደ ኋላ መለስ ብላ እናትሽ ሞታለች ያለቻትን እያስታወሰች የዳግም እናትም ማለትም የብሌን አሳዳጊ እናት እጅግ ትጸጸታለች። እባክሽን ይቅርታ አድርግልኝ በማለት ደግሞ ብሌንን ጠይቃ ነበረ። ብሌን ግን ይቅርታ አድርጌልሻለሁ፣ ነገር ግን ሁለተኛ ዓይኔንም አታዩም፣ እዚህ ቤት አልመጣም በማለት ከቤት ወጣ ሄዳለች። ከቤት ወጣ የምትሄድበትን ቦታ የላትም ነበረ። ከሰላምም ጋር ሂጂ ከዚህ ብላ አባራታለች። ብሌንም ሁለተኛ ዓይኔንም አታዩም፣ ወደዚህም አልመለስብሽም በማለት የተናገረችውን ቃል እያሰበች መንገዷን ቀጥላለች። እንግዲህ የትም የምትሄድበት ቦታ ስለሌላት ቤተ ክርስቲያን ነበር የሄደችው። ቤተ ክርስቲያንም ባለችበት ሰዓት ዳግም ወደ ስልኳ ላይ ይደውላል። የት ነሽ ደህና ነሽ ወይ እያላትም ይጠይቃታል። ደህና አይደለሁም በማለት ትነግረዋለች። ምን ነው ብሎ ቢጠይቃት ብሌን አሳዳጊ እናቴ በህይወት እንዳለች ሰማሁኝ፣ የሆነ ሰው ደውሎ እንደዛ አለኝ በማለት ለዳግም ትነግረዋለች። አሁን ከፈጣሪ ጋር እየተነጋገርኩ ነው፣ ብቻዬን ጥሎኝ ከማይሄደው ጋር የትም የሚሄድበት ቦታ የለኝም በማለት ትነግረዋለች። እያለቀሰች ነበረ። ለምን እዚህ አትመጪውም በማለት ይጠይቃታል። አይ እሱ ጋም እንዳልመጣ ተከልክያለሁ፣ ወደ እናቴም አልሄድም፣ ወደ አሳዳጊም አልሄድም በማለት ትነግረዋለች። እኔ አለሁልሽ በማለት እንግዲህ ዳግም ወደ ሰላም በመሄድ ብሌን አደጋ ላይ ናት፣ የምትሄድበት የለም፣ ከእናቷም ተጣልታለች ታሳዳጊ እናቷ፣ ስለዚህ እባክሽን ወደዚህ ትመለስ በማለት ይለምንላታል። ሰላምም አልጨከነችባትም። ትምጣ ወደዚህ፣ ቆይን እደውልላታለሁ በማለት ስልክ አውጥታ ወደ ብሌን ትደውልላታለች። ብሌንም እንግዲህ ስታወራት ደስ ነበር ያላት። ዳግምም ወደ እነሱ ቤት ልትመለስ ችላለች። እንደተመለሰችም እንግዲህ የሆነውን ነገር ጠይቃት ነበረ። እንዲሁም ደግሞ
ቃል ቁጭ ብላ እያደመጠች ነበረ። ብሌንም ያለውን ነገር ሳትዋሽ ትናገራለች። አሳዳጊ እናቴ ወላጅ እናቴ በህይወት እንዳለች እንዲሁም ደግሞ 22 አካባቢ እንደምትኖር ታውቃለች። ለዛም ደግሞ እናትሽ ሞታለች አለችኝ። እናቴ ሳትሞት በማለት ያለውን ነገር ትናገራለች። ቃልም ይሄን እየሰማች እና እናትሽ በህይወት አለች በማለት ነበር የጠየቀቻት። አዎ ወላጅ እናቴ በህይወት አለች፣ የምትኖረውም እዚህ ሰፈር ነው በማለት ትነግራቸዋለች። ሰላምም እያደመጠች ነበረ። እነዚህ ሰፈር ሆና ነው? በቃ አሁንማ ከእናትሽ ጋር አገናኝሻለሁ፣ እንፈልጋታለን። ግን እስቲ ለመረጃ እንዲጠቅመን የእናትሽ ስም ማን ነው በማለት ጠይቃት ነበረ። ቃልም እንግዲህ ሴራዋ እንዳይጋለጥባት ኧረ ማሚ ደክሟት አይታይሽም እንዴ ትሄድና ትረፍ እንጂ በማለት ትናገራለች። በቃ እኔ ምግብ ልስራ፣ ቆንጆ ሩዝ ልስራላችሁ ቆይ በማለት ወደ ኩሽና ትገባለች። በገባችም ሰዓት እንግዲህ ዳግም መጥቶ ነበረ። ዳግም ሲመጣም ቃል እቅፍ አድርጋ ነበረ እንዲገባ ያደረገችው። ከተቀመጠም በኋላ የተቀመጠው ብሌን አጠገብ ነበረ። እንዴት ነሽ ብሌን በማለትም የጠየቀው ብሌን ነበረ። እንዲሁም ደግሞ እያጽናናት ነበር። አይዞሽ እያላት ነበረ። ለምንድን ነው ቆይ ያልኩሽን ያልሰራሽልኝ በማለት ትነሳለች። ቃል ለምንድን ነው ከእሷ ጋር እንዲህ የሚሆነው ምን አስነክታው ነው እያለች እያሰበች ነበረ። ለምን ሻይ አታፈይብለትም ስትላት ሻይም አልፈልግም ይላታል። በዚህ እጅግ በነበረ የተናደደችው፣ ምክንያቱም እሱን ከአጠገቧ ለማስነሳት ነበረ ልፋትና ጥረቷ። ነገር ግን አልተሳካላትም። ሰላምም ዳግምን እዚህ እንዳላይ ከዚህ ቤት ለቀህ ሂድ ብለው ስለነበረ እዛ ባየችው ሰዓት ምን እየሰራ ነው እዚህ ሂድ አላልኩም እንዴ በማለት ትጠይቀዋለች። ዳግም ያው የሚሄድበትም ስለሌለው ፍጥጥ ብሎ ነበር ያያት። ለማንኛውም ምግብ ደርሷን በማለት ምግብ እንዲበሉ ይጠየቃሉ። የበኃይሉም ሰራተኛ ወደ ቃል ደውሎ ነበረ። የብሌን አሳዳጊ እናትና ልጅን አገናኛለሁ ብላ እየመጣች ነው። ስለዚህ አሁንኑ ቤቱን ለቀሽ ውጪ ወይም ደግሞ የራሽን ጥንቃቄ አድርጊ በማለት ለቃል ይነግራታል። ቃልም እጅግ በጣም ነበረ የደነገጠችው። ከዚህ በፊት ያደረገችውንም መርዝ ዛሬ ላይ ሰላም አግኝታ ነበረ። ብሌንንም ይሄ አንቺ ነው ወይ በማለት ጠይቃት ነበረ። ነገር ግን ቃል እጅግ በጣም ነበር የደነገጠችው። ከዛም በኋላ አዎ የኔ ነው በማለት ብሌን የሷ ያልሆነውን ነገር የኔ ነው በማለት እንግዲህ ጥፋቷ እንድትቀጣላት ሆናለች። አይ መድኃኒቴ ነው ባለፈው ተሰጥቼ እየተጠቀምኩት ነበር ሲሻለኝ ተውኩት በማለት ትመልስላታለች። እጅግ ተገርማ ነበረ። ታልፈለግሽው በቃ ይጣል። ይህንንም ስላደረገችላት ቃል ግን ልትወዳት አልቻለችም። ጭራሽ ምን አስባ ነው ይህን እንደዚህ ልታደርግ የቻለችው እያለች እያሰበች ነበረ። ብሌንም እንግዲህ ያጠበችውን ልብሶች በማጣጠፍ ላይ ሳለ አንዱን ልብስ ትወስድና መሬት ላይ ትረጋግጠዋለች። ቃልም በምትረጋግጥበት ጊዜ ሰላም ትመጣለች። ቃል ምን እያደረግሽ ነው? ልብሷን እኮ እየረገጥሽባት ነው ብትላትም አይ ልታጥበው ስለሆነ የሚታጠብ ነው ብዬ ነው በማለት ነበር የተናገረቻት። በቃ ነገ በማሽን ይታጠባል ስትላት እንዴት በእኛ ልብስ በሚታጠብበት ይታጠባል በማለትም ቃል እየተናደደችና እየተበሳጨች ትገኛለች። በኃይሉም ሰራተኛው ደውሎ በነገረው ነገር ከመቀመጫው እስከ መነሳት ድንጋጤን ደንግጧል። እሱም ያለው የብሌን አሳዳጊ ናት፣ ብሌንና እናቷ ልታገናኝ እየሄደች ነው። ስለዚህ እኔ የተቻለኝን አደርጋለሁኝ በማለት ይነግረዋል። በቃ አንተ በውጭ ያለው ነገር አጠራ፣ እኔ ቤት ሄዳለሁ በማለት በኃይሉ መልሶለታል። በስተመጨረሻም የብሌን እናት ወደ ሰላም ቤት መታለች። በተያዩም ሰዓት እንግዲህ ብሌን እማዬ ብላ ነበረ ከመቀመጫ የተነሳችው። ሁሉም በድንጋጤ ቆመው ነበረ። ቃልም ደንግጣ ክው ብላ ራሽን የምታወጭበትን ቦታ ፈልጊ እያላትን እያስታወሰች ነበረ። በዚህ አጋጣሚ ዳግምም እናቱን አይቷል። ምናልባት ተፎቶ ጋር ተመሳስለሽብኝ ይሆን ብሎ ያናግራት ይሆን ወይንስ ምን ይፈጠር ይሆን? በኃይሉም ወደ ቤት ይመጣል አሁን ላይ ማለት ነው። ነገር ግን በኃይሉ ወይ እጇን ጎትቶ ያስወጣት ይሆን? በቀጣይ ቪዲዮ ምን እንደሚከሰት አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር በማድረግ አበረታቱኝ። በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።